ሰላምና ጤና በያላችሁበት ይድረስ እያልን የተከበራችሁ ተመልካቾቻችን እነሆ ጉፍታ ፕሮግራማችን ተጀመረ። በዛሬው ጉፍታ ፕሮግራማችን ደግሞ ምን አይነት አመጋገብ እንዲሁም ደግሞ ምን አይነት ጤና አጠባበቅ ማድረግ አለብን የሚለውን ከአንድ ባለሙያ ጋር ቆይታ አድርጌያለሁ ማለት ነው። ፕሮግራሙን ተከታተሉልኝ። መልካም ጊዜ። ሰላም እንዴት አላችሁ? እንዴት ነህ? ታነክ ላይ መስከና እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። እንግዲህ የምግብ አገልግሎቶችን መቼም ከውፍረት ጋር በተያያዘ ከዛም ባሻገር ደግሞ ከጤና ጋር በተያያዘ ትሰጣላችሁ ተብዬ ተጠቁሜ ነው የመጣሁት። ምህረት እባላለሁ። እናንተ እንተዋወቅ። እኔ ኢማን እባላለሁ። ኢማን አለሙ እባላለሁ። የስነ ምግብ ባለሙያ ነኝ፣ ኒውትሪሽኒስት ነኝ። ማዕከላችን የተለያዩ ሰርቪሶች አሉት። የህክምና የስነ ምግብ ማማከርና ህክምና ሰርቪሶች፣ የምትፈልጊውን ሰርቪስ እና የሚደረጉ ምርመራዎች አሉ። ከቀጣይ ከማውራታችን በፊት ወደዛ ብንሄድ ደስ ይለኛል። አመሰግናለሁ። እሺ፣ አንዱ ቼክ የምናደርገው ከምርመራዎቻችን አንዱ 4 አይነት ምርመራዎች አሉ። ኤቢሲዲ ይባላሉ። አንደኛው የአንትሮፖሜትሪክ ሜጀርመንት ስለሆኑ ክብደት፣ ቁመት፣ ቢኤምአይ ሌሎች ነገሮች የምንለካበትና ቫይታል ሳይን የምንወስድበት ሲሆን ከዛ በመቀጠል በዚህ ማሽን የሰውነትሽን አጠቃላይ ቦዲ ኮምፖዚሽን አናላይዘር ማሽን ይባላል። ይሄ ማሽን በዚህ ማሽን ደግሞ ዲቴል የሰውነትሽን የስብ መጠን፣ የፕሮቲን መጠን፣ የውሃ መጠን፣ ሌሎችንም ባዛል ሜታቦሊክ ሬት የምንላቸውን ሬስቲንግ ታይም ላይ የሚኖርሽ የኢነርጂ መጠን፣ የቪሰራል ፋት ሌቭል የውስጥ ስብ መጠን፣ ሌሎችም ነገሮችን ቼክ እናደርጋለን ማለት ነው። በዚህ ማሽን በሚኖረን አጠቃላይ ሪፖርት ተመርኩዘን ያንቺን አጠቃላይ ዳይት ቀጣይ የሚኖረው ለ4 ወር የሚያገለግል የዳይት አመጋገብ እንሰራለን ማለት ነው። እኔ አሁን አመጋገብ ላይ ሰነፍ ነኝ። በየጊዜው ተመሳሳይ ሊሆንም ላይሆንም ይችላል። በእርግጥ ይሄ በዚህ ቀን ይሄን አመጋገብ በላለው ነው ማለት ይከብዳል። ዓለም ላይ ብዙ አይነት የዳይት ታይፖች አሉ፣ የአመጋገብ አይነቶች አሉ። የኢትዮጵያን አመጋገብ ይባላል፣ የአውሮፓ ወይም ሜዲትራኒያን ዳይት ምንለው አለ። ከዛ ውጭ ደግሞ ቴክኒካል የሆኑ እንደ ኬቶ ዳይት ምንላቸው፣ ዳሽ ዳይት ለደም ግፊት በሽታ የሚታዘዙ የዳሽ ዳይት ምንላቸው ታይፖች አሉ። ብዙ አይነት የዳይት ዳይቶች አሉ። ለውበት የሚደረጉ የዳሽ ታይፖች የአመጋገብ አይነቶችም አሉ እና ለቆዳ ጤንነት ለሌሎችም አጠቃላይ ለጤንነትም ከሚባሉ አመጋገባችን መሆን ያለባቸው አሉ። እንደየበሽታዎቹ እንደየምንፈልገው ሰውነት የሚገነባ ሰው የሚመገበው አመጋገብ ይኖራል። አንድ የኩላሊት በሽተኛ ደግሞ ከበሽታው ጋር ለማስተካከልም ያለውን ቀጣይ ሂደቱን ለማስተካከልም የስኳር በሽተኛም ይኖረው የአመጋገብ እንትኖች መኖር አለባቸውና ያ የምናስተካክልበት ነው። ይህ ማሽን ዲቴል ያን ነገር ይነግረናል። $62.3 ኪሎ ግራም ይላል። ውፍረቴ ነው። ሰውነት ተረጋጊላት ስትስቂ ምናምን ስትይ እንትን ይላል። እዚህ ጋር ዲቴል የሰውነትሽን የውሃ መጠን፣ የስብ መጠን፣ በተለይ ደግሞ የውስጥ ስብ የምንላቸውን ከዚህ ጋር አለ አይደለ? እዚህ ጋር የውስጥ ስብ አለ አይደለ? አሁን እዚህ ጋር የሰውነታችን ጉበት ላይ ያለ፣ ኩላሊት ላይ፣ ሳምባ ላይ፣ ጨጓራ ላይ የሚኖሩ የስብ ክምችቶችን ዲቴል እናያለን። ይህ ደግሞ ኩታኒየስ የምንለው ከላይ ያሉ ስቦችን ማለት ነው። እሱንም ዲቴል ያነግረናል። የዚህኛው ደግሞ የኮሌስትሮል የምንላቸው ነገሮች አሉ። እነዚህ ከውስጥ የደም ስሮች ውስጥ ያሉ ነገሮችን ነውና ዲቴል እሱን ያወጣልናል ማለት ነው። እና የአጠቃላይ የሰውነት ቢኤምአይ ምናምን ያወጣል። በዚህ መሰረት ዲቴል እንትን አድርገን የምግብ ሜኑ እናዘጋጃለን። ምን ያህል ኪሎ መቀነስ እንዳለበት ወይም መጨመር እንዳለበት ያ ሰው ይነግረናል ማለት ነው። ምን ያህል ኪሎ ማስተካከል እንዳለበት የምንቀንሰው ደግሞ ስጋውን ሳይሆን ፋት፣ የሰውነቱን ጠቃሚ ያልሆነውን የሰውነት ፋት ማለት ነው። እና ምንም ስራ እየተሰራ ያልሆነው እሱን እንዲቀንስ እናደርገዋለን። ይህም ፕሪንት አድርገን ወይም ወደ ስልክሽን መላክ እንችላለን። በእርግጠኝነት እዚህ አካባቢ ነው የሚሆነው። እንዲሁ አሁን በግምት ማወቅ እንችላለን። ዋናው ሴንተሩ ውፍረት ስንል ቤዚካሊ የሆድ አካባቢ ውፍረት ነው። ምክንያቱም ፍሌክሲብል ነው። የሆነ ጊዜ ይጨምራል፣ የሆነ ጊዜ ይቀንሳል። አመጋገባችን ጥሩ ሲሆን ሊጨምር ይስተካከል ሊጨምር ይችላል፣ ሲበላሽ ይላል።
ያው እኛ ኢትዮጵያውያን ወይም እንደ ካልቸር አሁን እንበላለን እንጂ አንመገብም። መብላትና መመገብ ይለያያል። መብላት ማለት ያገኙትን መብላት ማለት ነው አይደል? አሁን ኖርማሊ እንደ አንድ ማህበረሰብ ግን መመገብ ማለት የሚጠቅመንን እዚህ ጋር ይሄን ያህል መጠን ምናምን ላቸው ማለት ነውና ያ ነገሮች ነው። አሁን ፕሪንት እያደረገ ነው። ፕሪንት አደረገና እሱን ሪፖርትን ይዘን እናወራለን። ቆይታችን አሁንም ወደ እናንተ መድረሱን ቀጥሏል። ውድ የጉፍታ ቤተሰቦች አሁን ዶክ ብዬ ልጀምር እንዴት ይሻላል? ይቻላል አይደል? እንግዲህ ቀደም ሲል ዶክ እያነሳን ነበረ ከውፍረት ጋር የተያዙ ጉዳዮችን እያነሳን ነበርና መቼም ውፍረት በአጋጣሚ በተለይ በወጣቶችም እንዲሁም በህፃናት ይከሰታልና እንደው እንደሱ አይነት ውፍረቶችን እንዴት መቀነስ ይቻላል? አንዳንዴ ቅጥነት ውበት ነው ይባላል። ቅጥነት የራሱ የሆኑ ይዟቸው የሚመጡ ነገሮች አሉ። ውፍረትን በዛው ልክ ሰው መወፈር ፈልጋለሁ ይላል። እንደው እነሱ እንዴት ታያቸዋለህ አንተ? በስነ ምግብ ሕክምና ውስጥ ወይም ማማከር ውስጥ አንዱ ትልቁ ስራ ውፍረት መቀነስና መጨመር ናቸው። ውፍረት ስንል ግን የተለያዩ አይነቶች ናቸው ማለት አንደኛው ውፍረት የስብ ክምችት በሰውነታችን በምንበላቸው ምግቦች ወይም ባለን ላይፍ ስታይል አሁን በሀገራችን ውፍረት በጣም እየጨመረ የመጣ ነው። ወይም አሁን ከረንትሊ ባለው 11% በላይ ወይም ወደ 11 ሚሊዮን ሰው የሚሆን አካባቢ በውፍረት ተጠቅቷል ኢትዮጵያ ውስጥ ተብሎ ይታሰባል። በተለይ ደግሞ አዶለሰንት ወይም ወጣቶች ላይ ይህ ነገር በጣም ይበዛል። ትልቁ ችግር ደግሞ ወጣቶች ላይ ያው ትምህርት ቤቶች ላይም ተቋማቶች ላይም ሲሄዱ ሱቆች ላይም ሱፐር ማርኬት ላይ ፊት ለፊት የሚቀመጡ ምግቦች እነዚህ ጤናማ ያልሆኑ ጃንክ ምንላቸው ወይም ደግሞ ፋስት ፉድ የሚባሉ ፕሮሰስድ የሆኑ ምግቦች ናቸው። ብዙ ኢነርጂ ያላቸው ግን ለሰውነታችን ጥቅም የማይሰጡ ኢነርጂዎች አሉና እንደዛ ነገሮች ናቸው። ሶ ሞር ይህን ላይፍ ስታይል አሁን በቅርቡ እንግዲህ ባለፉት 10-20 ዓመታት ኢትዮጵያ ውስጥ እንዲህ አይነት ላይፍ ስታይል ሞር እየተላመደ ነው የመጣ ነው። በተለይ በከተሞች አካባቢ በጣም እየጨመረ የመጣ ነው። እንዲህ አይነት የአመጋገብ ታሪክ ወይም እንደዚህ ጤናማ ያልሆኑ ምግቦች የመመገብ ታሪካችን እየጨመረ መጥቷል። ትልቁ ነገር አሁን እነዚህ አመጋገብ ስታይል መቀየር የኢትዮጵያን አጠቃላይ በተለይ ከተሞች አካባቢ ላይ የተቀየረ መምጣት ያለው ተማሪዎች ላይ እና ምን ላይ ብዙ ችግሮች ፈቷል። ብዙ ችግሮችን እየፈታ መጣ። ውፍረት ብቻ ሳይሆን ከውፍረት ጋር ተገናኝቶ የሚመጡ የስኳር በሽታዎች ታይፕ 2 የምንለው የስኳር የደም በሽታዎች የልብ በሽታዎች እየጨመሩ መሄድ ኢቭን ዞ የብሬን በሽታዎች የጭንቅላት በሽታዎች ራሱ ካመጋገብ ቢሄቪየር ራሱ የመቀየር ነገሮች ምክንያቱም ቢሄቪየር ካመጋገባችን ጋር ተጽዕኖ ስላለው ማለት ነውና እነዚህ ነገሮች ሁሉ እየመጡ ያሉት ከዚህ ጋር ተገናኝቶ ነው። ከአመጋገባችን ጋር ከሚገናኙ አንዱ ፋክተር ነው። ይህ ብቻ ነው ባንልም ግን ሜጀር ከሚባሉት ሲግኒፊካንት ኢምፓክት ካላቸው ከምንላቸው ውስጥ አንዱ አመጋገባችን ነውና እነዚህን የአመጋገብ ስታይል በማስተካከል ማረም እንችላለን። እንደው በሕክምናው ደግሞ ለፊት ጥራት የምንላቸው ወይ ደግሞ ቆዳችንን መጠበቅ ለምንላቸው መቼም ፊት ላይም ሰውነት ላይም ድርቀት የመሳሰሉት ይነሳሉና እንደው እንደሱ አይነት ደግሞ ከምን ይነሳሉ? ያ ጥሩ ጥያቄ ነው። ቆዳችን ማለት የመጀመሪያው በሽታ የሚከላከል ወይም ኢሚዩኒቲ የምንለው ፓርት የመጀመሪያው ቆዳችን ነው። ቫይረስም ይሁን ባክቴሪያም ይሁን ሌላም ፓራሳይት ጥሶ የሚገባው መጀመሪያ ቆዳችንን ነውና የቆዳ ጤንነት ከሌለ ሌሎች ነገሮች ላይ ለመከሰቱ ምንም ዋስትና የለንም ማለት ነውና የቆዳ ጤንነት ደግሞ ዲተርማይን የሚደረገው አጠቃላይ ባለን ያመጋገብ እንትን ነው። ብዙ ጊዜ በኒውትሪሽን ያለው አሁን ሚዲያዎች ላይ ምናምን ላይ ሶሻል ሚዲያዎች ላይ ያለው የሆነ አንድ ኮምፖነንት በመውሰድ ለምሳሌ አቮካዶ that's good በጣም ጤናማ የሆነ ፋት ምንለው ነው በኒውትሪሽን ወይም በስነ ምግብ ጤናማ የሆነ ፋት ከምንላቸው በጣም ጥሩ ፋት አለው ከሚባሉ ምግቦች ውስጥ አንዱ አቮካዶ ነው። ግን አንድ ሰው አቮካዶ ብቻ ስለወሰደ ይቀየራል ግን ማለት አይደለም። አጠቃላይ የዳይት ቴራፒ ያስፈልገዋል ወይም ካውንስሊንግ ያስፈልገዋል ማለት ነውና አጠቃላይ የሰውነቱ አጠቃላይ የስብ ክምችቱ የውሃ መጠኑ የፈሳሽ መጠኑ የአጠቃላይ የሰውነት ሰርኩሌሽን ሲስተሙ የቦዲ ሲስተሙ ፈንክሽናቸው የሚሰሩበት ሲስተም ማኔጅ መደረግ አለበት ወይም መስተካከል አለበት። ይህ ብቻም ሳይሆን አጠቃላይ ሜዲቴሽን ያስፈልገዋል ወይም የስትረስ ነፃ መሆን አለበት። ይህ ጭንቀት ያለ ወይም በቂ እንቅልፍ የማይተኛ ሰው
ቆዳ የጤና ነው ብሎ ለማሰብ በጣም ኢምፓክት አለው። እነዚህ ሶስቱ ነገሮች አመጋገቡ፣ የስትረሱ፣ የእንቅልፍ ኳሊቲው እነዚህ ነገሮች ሲስተካከሉ ሌሎቹ ምክንያቱም የሚስተካከለው ቆዳ ብቻ አይደለም የውስጥ ያለን የቦዲ ሲስተሞች ጉበታችን፣ ኩላሊታችን፣ ሌሎችን በትክክል ፈንክሽናቸው መስራት ይችላሉ ማለት ነው። የነሱ ጤናማነት ደግሞ በምን ይገለጣል? ከውጭ ባለው በቆዳችን ይገለጣል። ጤናማ እየሆነ ይሄዳል ማለት ነው። ውሃ በተለምዶ አሁን ጠጡ ይባላል ለቆዳ ጥራት። እንደው አሁን የተወሰነ ያህል ፐርሰንት ይኖረዋል ውሃም የራሱን ድርሻ ለሰውነታችን ጠቀሜታና እንደው ምን ያህል ነው የውሃስ የራሱ የሆነ ድርሻ? ያ አሁን ባለው ጥናት አንድ ሰው በቀን ከ2 ሊትር እስከ 3 ሊትር መጠጣት አለበት ወይም 6 ብርጭቆ አካባቢ ውሃ መጠጣት አለበት በአማካይ ማለት ነው። አቨሬጅ ቅዝቃዜ ሲሆን ደግሞ አልጠጣም የሚል ሰው አለ። ያ እንደ ዌዘር ኮንዲሽኑ ቦዲ ሲስተማችንም ያመነጫል ከራሱ ከሚገኙት ምግቦች የፈሳሽ ነገሮች አሉ። ምክንያቱም ማንኛውም ነገር የተሰራው ከውሃ ነው። ውሃ የራሱ ፐርሰንቴጅ አለው። አጠቃላይ ሰውነታችን 7% ውሃ ነው። ሶ እያንዳንዱ ደግሞ ኦርጋኑም ዘሴም ቲንግ አለውና ከዛ የሚጠቀም እንትኑ አለ። ሰውነታችን የሚገርም ማሽን ማለት ከሰውነታችን ያሉት እንትኖች ማሽኖች የሚገርሙ ናቸው። ምክንያቱም ስፔር ፓርት የላቸውም አብዛኞቹ እንደሚታወቀው፣ ግን ራሳቸውን ሪጀነሬት አድርገው ማከም የሚችሉና መጠቀም የሚችሉ ናቸው። የሚፈልገውን ነገር ከተለያዩ ቦታዎች ላይ ስቧ መጥቶ ይጠቀማል። የጉበትን በዩ ኩላሊትን እስከሰራ ድረስ ያለ ማሰራት ይጠቀማል። ግን እኛ ደግሞ ሳፖርት ብናደርገው በቂ ውሃ ብንጠጣ አቴኒ ታይም በቅዝቃዜ በሞቃትም ሲሆን እንትን ብንል ብናግዝ ሞር ሄልዚነስ እየጨመር እንሄዳለን። መቼም ከውስጥ ሰላም ሲሆን ነው ውስጣችን በትክክል ውስጣችን ያሉ ነገሮች ደና ሲሆኑ ነው ከውጫችን ገጽታችን ላይ የምናየውና እንደው ወደ ደም ብዛቱ፣ ስኳሩ እና እንዲሁም ደግሞ ኮሌስትሮል እንምጣ። እነዚህ አይነት ህመሞች ደግሞ ለፊት ገጽታችን ወይ ደግሞ ለሰውነታችን ለምናየው አካላችን ላይ ለምናየው ነገር እንደው ምን አይነት ተጽዕኖ አላቸው? በአሁኑ ሰዓት በሀገራችን ባለው የላይፍ ስታይል ለውጥ ወይም ያኗኗር ዘይቤያችን እየተቀየረ መምጣት ከድሮ ዘይቤያችን በተለያዩ በዓለም ባለው ግሎባላይዜሽን ባለው ተጽዕኖ እየተቀየሩ መምጣት የፈጠሩ ተጽዕኖዎች አሉና ድሮ የምናውቀው እነዚህ በሽታዎች የሀብታም በሽታዎች ወይም ጥሩ ገቢ ያላቸው በሽታዎች ነው አይደለ? ጥሩ የሚመገቡ ተብሎ የሚታሰቡ ብዙ ጊዜ አክሰሰብል የሆነላቸው ሰዎች ነው። አሁን ግን እንደዛ አይደለም። ጀስት በሪቨርስ ነው እየጨመረ ያለውና በጣም እየጨመሩ የመጡ ናቸው። ስኳርም ብትዩ ኦልሞስት ከ7 ሚሊዮን በላይ ኢትዮጵያ ውስጥ ስኳር በሽተኞች አሉ። ደም ግፊት ከ15 ሚሊዮን በላይ እየጨመረ የመጣበት ነውና ትልቅ ፖፑሌሽን ነውና ትልቅ ኢንተርቬንሽን የሚያስፈልጋቸው ኤሪያዎች ናቸው። ግን እንደ ፕሪቬንሽን እንደ መከላከል ግን ትልቁ የስነ ምግብ አንዱ መከላከያ መንገድ ነው። የስነ ምግብ አገልግሎት ሰርቪሶችን ወይም አመጋገብ ላይ በጣም ቢሰራ እነዚህ ነገሮችን እንደ የመከላከል ላይ ስለሚያተኩር የጤና ፖሊሲያችንም እዛ ጋር እንደሚያተኩር በእንትን ተቋም አይ ቲንክ ሞር ስነ ምግብ ላይ አንዱ የመከላከያ መንገዳችንና የሕክምናው መንገድ ስለሆነ ማለት ነው። አሁን የሚወጡበት ፕሮሰስ እንደ ድሮ እንደ ገጠሩ ኢትዮጵያ ክልል እንደምንለው ድሮ እንደነበረው አይነት አይደለም። በብዙ ፕሮሰስ አይደለም። እንቁላሎቹ ምኖቹ ብናያቸው ሆርሞናል ቤዝድ የሆኑ ብዙ ነገሮች አሉ ማለት ዲቴይል ራሳቸው የቻሉ እንትን ስለሚሆኑ ብዬ ነው። ሰው ከጤና ጋራ በጣም ኢምፓክት አላቸው እነዚህ ነገሮች ማለት ነውና በተለይ ለነዚህ ለተላላፊ ላልሆኑ በሽታ ለምንላቸው ለካንሰርም በየው ለደም ግፊት፣ ስኳር፣ የልብ በሽታዎች እጅግ በጣም ተጽዕኖ አላቸው። ውስጣችን ያሉ ፋቶች እንደዚህ አይነት ነገሮችን ያመጣሉ ያልከኝ ነበረ። ቀደም ሲል ለዛም እያሳየኝ እያወራን ነበረ። እንደው እነዛ ፋቶች መምጫቸው መቼም የተለያዩ ጣፋጭ ነገሮች ናቸው። እንደው በተለይ ደግሞ ለስላሳ ላይ አሁን ላይ አብዛኛው ሰው ዲፔንደንት ነው ማለት እንችላለንና እንደው ከለስላሳ ካጠቃቀም አንፃር ደግሞ እንዲሁ ሰውነታችን ላይ እሱስ ምን አይነት ተጽዕኖ አለው? ጣፋጭን የሚያበዛ ሰው መቼም ከሆነ ጊዜ በኋላ ቆዳው ይሸበሸባል ወይ? ከውጭ የምናያቸው ነገሮች እነሱ ምን ናቸው? ያ ትልቁ ኮዝ ምንድነው? አንደኛው የካንሰር እና ሌሎች ተላላፊ ያሉ በሽታዎች አጠቃላይ ላይፍ ስታይላችን ላይ የመጡ ለውጦች አሉ። ይህ ደግሞ ሰውነታችን ላይ ስራ የሌላቸው ወይም
ቁጭ ያሉ ነገሮች አሉ ማለት የተቀመጡ ነገሮች አሉ በስመል በተለያየ ፎርም የተቀመጡ ነገሮች አሉ እነዚህ ደግሞ ወደ ፍሪ ራዲካል ወደምንለው የመቀየር እንትናቸው ቴንዴንሲያቸው በጣም ከፍተኛ ነውና ካንሰር ኮዚንግ ይሆናሉ ማለት ካርሲኖጂኒክ እንትናቸው ይጨምራል ማለት ነው ለነዚህ ደግሞ ትልቁ ተብሎ የሚታሰቡት አንዱ ፕሮሰስ እንዲሆኑ ፉዶች ናቸው እነዚህ በተለያዩ ፕሮሰሶች የሚያልፉ ቀደም እንዳልሻቸው ለስላሳዎቹ ቀደም ያልናቸው ሆርሞናይዝ የሚደረጉ ምግቦች ሌሎችም ነገሮች ፋክተሮች ለዛ ነገር ተጋላጭ ያደርጉናል ማለት ነውና በተቻለ መጠን ባለን አክሰሰብል በሆነ ማለት ነውና ኦርጋኒክ የሆኑ ለመመገብ ብንሞክር ላይፍ ስታይላችን ላይ ደግሞ ዴይሊ እንቅስቃሴ ቢኖረን የእንቅስቃሴ መርሃ ግብር በቀን ውስጥ የተወሰነ ነገር በመንቀሳቀስ አሁን እንደምታዩ መካከለኛ ገቢ ያለው መተሲው ጧት ይነሳል ኩርሲ ይበላል እዛ መኪናው ላይ ይሄዳል እየነዳ ይሄዳል ወይ ደግሞ በታክሲ ቀጥታ ከቤቱ ወደ ቢሮ ይገባል ቢሮ ገብቶ ረጅም ሰዓት ቢሮ ላይ ቁጭ ይላል ማለት ነው 4 ሰዓት 5 ሰዓት ቁጭ ብሎ እንደገና ተነስቶ ምሳውን ይበላል ብዙ እንቅስቃሴዎች የሉም ላይፍ ስታይላችን ላይ አሁን ባለው አንደኛው ማለት ነው እንደውም ጂሞችን በየቦታው በየአካባቢው እየተከፈቱ ነው መሮጫ ቦታዎች ኮሪደር ልማቱ ነፃ ስለሆነ እየተከፈቱ ነው ያሉትና ኮሪደሩ አንድ ትልቅ ጥቅም አለው ብዬ ማስበው አንዱ እዚህ ጋር ተገናኝቶ ያው የመንቀሳቀስ ባህልን እየጨመረ የመጣ ወክ የማድረግ ባህል ምቹ ስለሆነ ከዛ ጋር ተገናኝቶም ጥሩ ነው ሌሎችም አሁን እንትኖች ጥቅሞች አሉት ብዬ አስባለሁ ግን ተጨማሪ ምንድነው የሰው የእንቅስቃሴ ባህል ግን ደካማ ነው አሁንም ማለት ገና ብዙ በተለይ ከተሞች አካባቢ ነው ወደ ገጠሩ ስንሄድ ስቲል አሁንም ጉድ ነው ብዬ አስባለሁ ግን ከተማ አካባቢ ያሉ ነገሮች በጣም የመንቀሳቀስ ወይ ጂም ቤት ካልሄደ አይንቀሳቀስ ረጅም ሰዓት ወጣቱ ላይ ነው የምናየው ይመስለኛል የሆነ ከ18 እስከ 25 ባሉት እድሜ ላይ ነው ጂም መግባትን የምናየው ዴፊኒትሊ እሱም የሆነ ታርጌት የሆነ ጡንቻ ለማዳበር ሊሆን ይችላል ለምናምን ለሄልዚ ተብሎ አጠቃላይ ጤና አይነት ነገሮች ላይ ሳይሆን ሞር የሆነ ፎከስ ያደረገ ከሌሎች ነገሮች ጋር ተገናኝቶ ነውና ያ ነው ግን ትልቁ ነገር እነዚህ ላይፍ ስታይል መለመድ አለባቸው እንቅስቃሴ ማብዛት አመጋገብ ማስተካከል የሚያገኘው ኢነርጂና የሚደክመው ድካም ባላንስ ማድረግ የሚመገበው ኢነርጂ የሚያገኘውና ባላንስ ማድረግ በተዘዋዋሪ ደግሞ በጣም ብዙ ምግቦችን አክሰሰብል ያደርጋል ግን ስቲል ጃንክ ፉድ ነው የሚበላው ግን የሚሰራው ደግሞ ወጡ ኢምፕሊመንት የሚያደርገው ባገኙ ኢነርጂ ልክ አይደለም ረጅም ሰዓት ለምሳሌ ጧት እንቁላል በዳቦ ሌሎችም ነገሮችን አድርጎ በልቶ ወተት ጠጥቶ ይወጣል ያገኘው ኢነርጂ ወደ 3000-4000 ኪሎ ካሎሪ አካባቢ ነው ያን ሂዶ ግን አይጠቀምበትም ሂዶ ቢሮ ቁጭ ነው የሚለው ቢሮ ቁጭ ለማለት ደግሞ አጠቃላይ ቀኑ ሙሉ እና ያያሰቡ ለመስራት ማክሲመም 1500 ኪሎ ካሎሪ ፋይን ማክሲመም 2000 ድረስ የሚሄድ ኪሎ ካሎሪ በቂ ነው ሶ ያቃጠለ ያለው ግን ትንሽ ነው እየተጠቀም እያስገባ ያለው ሰውነታችን በግላይኮጂን ፎርም ያስቀምጠዋል ተወሰነ ቀን ያን አሁን መጠቀም ካልቻለ ምሳሌ ደግሞ ሌላ ጃንክ ይበላል ሌላ ብዙ ምግብ ይበላል ቁርጥ ምናምን ሊበላ ይችላል ዘይን ደግሞ ምን ያገኛል ሌላ ኢነርጂ 5000-6000 ኪሎ ካሎሪ ያገኛል ማለት ነውና ሰውነት አሁንም ያስቀምጣል በግላይኮጂን ፎርም መጨረሻ ላይ መጠቀም ካልቻለው ወደ ምን ይቀይረዋል ወደ ፋት ይቀይረውና አዲፖዝ ቲሹ ወደምንለው ወይም ወደ አሁን ቦርጭ ምናምን ላችሁ ሌሎች ስጋዎች ላይ ያስቀምጠዋል ማለት ነውና ውፍረት ስንለው እሱኛውን ፓርት ነው ጡንቻውን ፓርት ሳይሆን ይሄኛውን የተቀመጠውን ፓርት ነው ሶ እነዚህ ነገሮች ደግሞ ቅድም ላልናቸው ለደም ግፊት ስኳሩ ሌሎች በሽታዎች ያጋልጡናል ማለት ነውና አንዱ ኮዝ ይሆናል መሰረታዊ ኮዝ ከመላቸው እነዚህ ነገሮች ናቸው ለማለት ነው እሺ አመሰግናለሁ ይማል የተከበራችሁ ተመልካቾቻችን የዚህ ሳምንት ጉፍታ ፕሮግራማችን እዚህ ጋር በቃ በየቤታችሁ ሆናችሁ ደግሞ እንደተከታተላችሁት እንግዲህ ከሰውነታችን ጋር የሚሄዱ አመጋገቦችን ስንከታተል ቆየን ሳምንት ደግሞ በሌሎች ይዘቶች እንገናኛለን ፕሮግራሙን ወደ እናንተ ያደረስኩ ምህረት ይልማ አብሬያችሁ ነበርኩኝ ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ